ቅዱሳን በዓለም ዙሪያ ላይ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሙሉ ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ነቢይ ፍቅሬ ነኝ ከከፍታ በክርስቶስ ዓለም አቀፍ ቤተክርስቲያን አዲስ አበባ። ዛሬ በልቤ ላይ የከበደውን አንድ ትልቅ መልእክት ወደ እናንተ ይዤ መጥቻለሁ። እርሱም ደግሞ በሉቃስ ወንጌል ምዕራፍ 7 ከቁጥር 11 ጀምሮ ያለው ነው። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ የአንዲት ሴት ልጅ ሳይቀበር ደረሰ። የመልእክቴ ዋና ሐሳብ ነገራችሁ ሳይቀበር ኢየሱስ ይደርሳል። ነገርሽ ሳይቀበር ኢየሱስ ይደርሳል። ነገርሽ ሳይቀበር ጌታ ኢየሱስ ይደርሳል። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 7:11 ላይ በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተውም ተነሳ። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ልናገርም ጀመረ፣ ለእናቱም ሰጣት እያለ ይቀጥላል። በዚህ ክፍል ላይ አንዲት እናትንና ያላትን አንድ ልጁን እንመለከታለን እና የዚች እናት ልጅ ሞተ፣ ድንገት አረፈ። ከዛ በኋላ የናይል ከተማ ሰዎች በማህበራዊ ነገር በጣም ጠንካራዎች ናቸው። ማህበራዊ ነገር ማለት ሰው ከሞተ ለመቅበር፣ ድንኳን ለመትከል፣ ነፍሮ ለመቀቀል፣ እንጨት ለመፍለጥ፣ ጉድጓድና መቃብር በማዘጋጀት ይታወቃሉ። በመንፈሳዊ ነገር ጠንካራ አይደሉም። በማህበራዊ ነገር በጣም ጠንካራ እየፈጠኑ ናቸው። ከሞተ ቶሎ ለመቅበር፣ ቶሎ ለማሰናበት በጣም ዝግጁ ናቸው እና ልጁ በሞተበት ጊዜ ጌታ ኢየሱስ ክርስቶስ ባለበት ሆኖ የሴትዮዋን ሐዘን አየ። ድንገት ወደ ናይል ከተማ ከብዙ ሕዝብ ጋር ከደቀ መዛሙርቶች ጋር ሲመጣ ወደ ከተማይቱ በር ሲቀርብ እነዚህ የናይል ከተማ ሰዎች የዚችን እናት ልጅ ያላትን አንድ ልጅን ለመቅበር አንደኛ ከቤቷ አውጥቶ፣ ሁለተኛ ከእቅፏ አውጥቶ፣ ሶስተኛ ከከተማ ውጪ እያወጡ ነው። ሞተ፣ ከዚህ በኋላ እንቀብራለን፣ አማራጭ የለውም፣ ከመቀበር ውጪ ምንም አማራጭ የለም በማለት ለመቅበር ወደ መቃብር እያፋጠኑት ነበረ። ጌታ ኢየሱስ ክርስቶስ እነሱ ወደ መቃብር ሲያፋጥኑት ደረሰ ይላል። ባያት ጊዜ አዘነላት ይላል። ሳይቀበር ይላል። ከቤቱ አወጡ፣ ከእቅፉ አወጡ። ከዛ በኋላ ከከተማ ውጪ እያወጡ ወደ መቃብር ሳያደርሱ ጌታ ኢየሱስ ደረሰ። ዛሬ ለአንድ ሰው መልእክት አለ። በጌታ በኢየሱስ ክርስቶስም ነገራችሁን ይዞ ጠላቶቻችሁ፣ ከሳሾቻችሁ ወይም ቀባሪዎች ወደ መቃብር እያፋጠኑ በኢየሱስም የሚታመልኩት ጌታ ይደርሳል፣ ቀድሞ ይደርሳል። ያንተ ጉዳይ ሳይቀበር በኢየሱስም ይደርሳል። የዚች እናት ልጅ ሳይቀበር ጌታ ኢየሱስ ፈጥኖ እንደደረሰ፣ ወደ መቃብር ሳይወርድ በሱ ላይ አፈር ሳይጨመር እንደደረሰ፣ ወደ ጉድጓድ ሳይወርድ እንደደረሰ በጌታ ኢየሱስ ክርስቶስም ሞተ ያላችሁት ጉዳይ፣ ሊቀበር ነው ያላችሁት ጉዳይ፣ እየፈራችሁ ያላችሁት ጉዳይ በኢየሱስ ክርስቶስም ሳይቀበር መምህሩ ይደርሳል። ሳይቀበር ጌታ ኢየሱስ ይደርሳል። መጣ ይላል። ባያት ጊዜ አዘነላት ይልና ቀባሪዎችን የተሸከሙትን ቁሙ አላቸው ይላል። ተሸክመው ወደ መቃብር የሚያፋጥኑትን ቁሙ አላቸው። ደንግጠው ቆሙ ይላል። በጌታ በኢየሱስ ክርስቶስም እግዚአብሔር ቀባሪዎችን ያስቆማል። ቀባሪዎችን ያስቆማል። ነገርህን እንዳይቀብሩ፣ ስኬትን እንዳይቀብሩ፣ ቤተሰቦችን እንዳይቀብሯቸው በጌታ በኢየሱስ ክርስቶስ ስም ጌታ ኢየሱስ መጥቶ ይከለክላቸዋል። አስደንግጦ ያስቆማቸዋል። ቁሙ አላቸው፣ ቆሙ ይላል። ቀርቦ ይላል ቃሬዛውን ነካ ይላል። ቀርቦ ቃሬዛውን ነካ ይልና ብላቴናውም አንተ ጎበዝ ተነስ ካለ በኋላ ብላቴናው በነሱ አናት ላይ ተቀመጠ ይላል። ከዛ በኋላ መናገር ጀመረ ይልና ከእጇ ነው ከቤቷ ነው የተናጠቃችሁት። ሞተ ብላችሁ ለመቅበር ወደ መቃብር የምታፋጥኑት ይህንን ልጅ ወደ እሷ መልሱ። ከእጇ ነው የወሰዳችሁት፣ ወደ ቤቷ መልሱ፣ ወደ እጇ መልሱ አላቸው። እቺ እናት ከእጇ ወጥቶ የነበረውን ይቀበራል ብላ የመጨረሻ እያለቀሰች ያለች እቺ እናት የልጇ ጤና ተመልሶ፣ የልጇ ነፍስ ተመልሶ ልጇን ከቀባሪዎች እጅ ተቀበለች። በጌታ በኢየሱስ ስም ሞቶ ከእጅ የወጣ ሊቀበር እየተሸኘ ያለ ያንተ
ጉዳይ ከቀባሪዎች እጅ ወጥቶ ወደ ቤት ይገባል። ከቀባሪዎች እጅ፣ ከገዳዮች እጅ፣ ከሸኚዎች እጅ ወጥቶ በኢየሱስም ወደ ቤት ተመልሶ ይገባል። እስቲ ከኔ ጋር ነገሬ አይቀበርም እያላችሁ በህይወታችሁ ላይ፣ በኑሯችሁ ላይ፣ በትዳራችሁ ላይ፣ በትምህርታችሁ ላይ፣ በስራችሁ ላይ፣ በመውጣት መግባታችሁ ላይ ይህንን መልእክት አውጁ። ለአንድ ሰው ሼር አድርጉ። ነገራችሁ ሳይቀበር ኢየሱስ ይደርሳል። ደርሶ ከቀባሪዎች እጅ መንትፎ ወደ እጃችሁ ይመልሳል፣ ወደ ቤታችሁ ይመልሳል። በኢየሱስ ክርስቶስም ከእጅ የወጣ ከእቅፍ የወጣ ከቤት የወጣ ወደ መቃብር ሳይገባ ጌታ ኢየሱስ ክርስቶስ መልሶ እጅ ላይ አሳልፎ ይሰጣል። ሐዘኑ ወደ ደስታ ተቀየረ። የለቅሶ ርዕስ ወደ ደስታ ተቀየረ። በጌታ በኢየሱስ ክርስቶስ ተወስዶ የነበረ ያንተ ደስታ ይመለሳል። ነገሪ ወደ እጅ ሲመለስ በኢየሱስ ስም ደስታና ተድላ ይሆናል። ሁላችሁም ይሄ መልእክት እንደደረሳችሁ ሼር ከማድረጋችሁ በፊት ለራሳችሁ ተባረኩ። አሜን። ነገሬ አይቀበርም። ነገሬ ሳይቀበር ኢየሱስ ይደርሳል። ከእጄ የወጣው ወደ እጄ ይመለሳል። ወደ መቃብር አይወርድም፣ ወደ እጄ ይመለሳል፣ ወደ ቤቴ ይመለሳል። ነገሬ ፈጽሞ አይቀበርም እያላችሁ ለጓደኞቻችሁ ሼር አድርጉ። ተባረኩ። ሻሎም